ጉበታችን እኛን ለማኖር በቀን 24 ሰዓት በሳምንት 7 ቀን እየሰራች ትኖራለች። ግን ያው ቀን በቀን እኛ የምንሰራቸውን ነገሮች እኛ ሳናውቅ ባለማወቃችን ጉበታችን ይጎዳሉ። ዛሬ እንግዲህ 5 ነገሮችን ጉበታችንን የሚጎዱ ነገሮችን አንደኛ አልኮል ነው። አልኮል እንግዲህ ጉበታችንን በጣም ከሚጎዱ ነገሮች አንዱ ነው። ጉበታችንን ወደ ጠባሳ በመቀየር እንደዛውም ደግሞ የጉበት ስብ በማምጣት ከፍተኛ የሆነ ጉዳት የሚያደርስ አንዱ አልኮል ነው። ሁለተኛ ደግሞ ሄፓታይተስ ቫይረስ የሚባሉ ሄፓታይተስ ቢ ኤንድ ሄፓታይተስ ሲ የሚባሉ ሁለቱ በጣም ጉበታችንን የሚጎዱ ነገሮች አንዱ ነው። ይሄ ቫይረስ ወይ ደግሞ ቫይራል ሄፓታይተስ የሚባሉ ነገሮች ወደ ጉበት ካንሰር የመቀየር ቻንስ አለው። ሌላኛው ደግሞ ጉበታችንን ሊጎዳ የሚችለው ሶስተኛው ፋቲ ሊቨር ወይም ደግሞ የጉበት ስብ የሚባሉ ነገሮች ናቸው። ስፔሻሊ ይሄ ደግሞ በጣም ከፍተኛ የሆነ ውፍረት እና አመጋገብ ስርዓታችን የተበላሸ ከሆነ ብዙ ጊዜ ሱገር ዳይት የሆኑ ነገሮች ፋት የበዛበት ጮማ የሆኑ ምግቦችን በመብላት የጉበት ስብ ወይም ደግሞ ፋቲ ሊቨር ጉበታችንን ሊጎዳ የሚችለውን ነገር ነው ማለት ነው። አራተኛው እንደዛውም ደግሞ መድሃኒት እንግዲህ ያው አንደኛ ፓራስታሞል የሚባለው በብዛት ከተወሰደ የቲቢ መድኃኒቶች እንደዛውም ደግሞ ሄርባል ደግሞ ለተለያየ አይነት መድሃኒት በባህል የሚወሰዱ መድኃኒቶች ጉበታችንን ሊጎዱ ይችላሉ። አራተኛው ቶክሲን ወይም ደግሞ ኬሚካል ነው። ቶክሲን አሁን ለምሳሌ አልፋ ቶክሲን የሚባሉ ቶክሲን አለ። ስፔሻሊ የተቀበረ አሁን ያው ገጠር አካባቢ በመሬት ውስጥ ተቆፍሮ ምግብ እዛ ይቀበራል። እንደዚህ አይነት ምግቦች የጉበት ካንሰር ጉበታችንን የመጉዳት ቻንስ አላችሁ። እሱ ብቻ ሳይሆን ሎዝ ስለዚህ ጉበታችንን መጠበቅ አለብን ማለት ነው። አልኮልን በመቀነስ እንደዛውም ደግሞ ለቫይረስ ሄፓታይተስ ቫይረስ የሚባለው ስክሪን በመደረግ ቼክ በመደረግ እንደዛውም ደግሞ ኬሚካሎቹን መድኃኒቶቹን በስነ ስርዓት በመውሰድ እንደዚህ አይነት ነገሮችን በመጠንቀቅ ጉበታችንን መጠበቅ እንችላለን። ስለዚህ ጉበታችንን መጠበቅ አለብን ማለት ነው። እሷም እንድትጠብቀን እኛም ጉበታችንን መጠበቅ አለብን። አመሰግናለሁ እንግዲህ ቻናሉን በደንብ ሰብስክራይብ ሼር አድርጉ። አመሰግናለሁ